ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ነው። ተመልካቾች በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ ተሾመ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የቢዝነስ ጉዳዮች ወደ እናንተ ይደርሳሉ። አብራችሁን ቆዩ። በበጀት ዓመቱ ባለፉት 11 ወራት ከ1.4 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሰሜን ወሎ ዞን ገቢዎች መምሪያ አስታወቀ። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ21 በመቶ ብልጫ እንዳለው መምሪያው ገልጸዋል። በቃሉ ፈረደ። የሰሜን ወሎ ዞን ገቢዎች መምሪያ በ2017 በጀት ዓመት ከ1.6 ቢሊዮን ብር በላይ ለመሰብሰብ አቅዶ ሲሰራ ቆይቷል። በገቢ አሰባሰቡ በተከናወኑ የቅንጅት ተግባራትም ከ1.4 ቢሊዮን ብር በላይ በመሰብሰብ የእቅዱን 85 በመቶ ማከናወን መቻሉን የመምሪያው ኃላፊ አቶ አወቀ ደሳለው ገልጸዋል። እቅዳችን የሚሆነው 1 ቢሊዮን 185 ሚሊዮን 262,412 ሲሆን በክልሉን ደረጃ 1 ቢሊዮን 435 ሚሊዮን 550,619 ብር ይመጣል። አፈጻጸም ወደ 85% አፈጻጸም አለን ማለት ነው። ከ2016 በዚህ ወቅት ካለው አፈጻጸም ጋር ያለውን ብቻ ለይተን ስንመለከት የ21.2% ልዩነት አለ። ለንግዱ ማህበረሰብ ተከታታይ የግንዛቤ ፈጠራ ተግባራት መከናወናቸውና ቅንጅታዊ ድጋፍና ክትትል ስራዎች መሰራታቸው ለአፈጻጸሙ አስተዋጽኦ ማበርከታቸውን የገለጹት መምሪያ ኃላፊው የቀጣዩ በጀት ዓመት እቅዶችን ለማከናወንም የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የገለጹት ገቢን እንዴት ማሳደግና እንዴት ገቢን መሰብሰብ እንችላለን የሚል መድረክ የፈጠርንበት አግባብ አለ። ይህንን መሰረት አድርጎ የንግድ ፈቃዱንም ለማደስ ግብሩም መክፈል እንዳለበት ከነጋዴው ማህበረሰብ ጋርና ከሚመለከታቸው አካላት ጋርም የተግባባንበት መንገድ አለ። ከጊዜ ጊዜ ያለው የሰላም ሁኔታ ወደ ተሻለ መንገድ በመምጣቱ ታች ድረስ ወርዶ ለማወያየት ጥሩ ስራዎችን የሰራንበት አግባብ የተሻለ ነው። ከቀጣይ አኳያ ሐምሌና ግብሩን ሐምሌ ላይ ለመጀመር አሁን እቅድ አቅዶ የሚመለከታቸውን ግብር ኃይሎች አዘጋጅቶ ደረጃ አመርሃ ግብር ከፋዮችን በስም ዝርዝር ለይቶ ፕሮግራም አሳውቆና ለቅድመ ዝግጅት በሚያመች መንገድ ማንኛውንም ተግባራት ለመፈጸም ወደ ስራ ገብተናል። ግብር ከፋዩ ማህበረሰብ ህጋዊ አሰራሮችን አክብሮ ግብሩን በወቅቱ በመክፈልና ህገ ወጦችን በመታገል ግዴታውን እንዲወጣና መብቱን እንዲያስከብርም መምሪያ ኃላፊው ጥሪ አቅርበዋል። ወቅቱን ጠብቀው ግብር በመክፈል የዜግነት ግዴታቸውን እየተወጡ መሆኑን በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ የሚገኙ ነጋዴዎች ተናገሩ። ምስጉን ግብር ከፋዮች በመኖራቸው 75 በመቶ ግብር መሰብሰብ መቻሉን የወረዳው ገቢዎች ጽሕፈት ቤት አስታውቋል። ቃል ኪዳን ኃይሌ ደሴ ማሞና ፍቃዱ ኖራውን በላይ አርማጮ ወረዳ ትክል ድንጋይ ከተማ በንግድ ስራ ላይ ተሰማርተው ለማህበረሰቡ አገልግሎት እየሰጡ ይገኛሉ። ታዲያ የሚያገኙትን ገቢ መሰረት በማድረግ መክፈል የሚጠበቅባቸውን ግብር ወቅቱን ጠብቀውና በአግባቡ እንደሚከፍሉ ነግረውናል። ከሳፖርቴ ይችናት በአመት እንደዚህ ላይ ሰበስባል። በቀን ገቢ እየቀነስኩ ለግብር የሚሆነው እዚህ አስቀምጣለሁ። በአመቱ መጨረሻ ላይ ክፈሉ ስንባል በቀጥታ ወጥቼ በተራ ቁጥር 1 ወይም 3 በላይ ወርጅም አላውቅም። ቀጥታ ወጥቼ ከፍላለሁ እና ወዲያውኑ እንደደረሰው እንደሞ ክፈሉ ሲባል አይደለም እንደፈደፈው እኔ ቀድሜ ነው በዚህ በካሳፖርት የምሰበስበው። ሳደር ቆያለሁ። ወቅቱን ጠብቄ ነው የምከፍለው። ደረሰ ያው ለሚመጣው ሰው ለእያንዳንዱ ሰው ደረሰ እየቆረጥን እንሰጣለን። ግብር ደግሞ በአመቱ በየ3 ወሩ ሪፖርት እያደረግን በአመት አንድ ጊዜ ግብር እንከፍላለን እና ሁል ጊዜም ደረሰ እየቆረጥን እንሰጣለን። ግብር ያው ለሀገር ጠቃሚ ነው። ደረሰ መቁረጥ ደግሞ የኛ ግዴታችን ነው። ግብር መክፈል ኃላፊነት መሆኑን የጠቆሙት ነጋዴዎቹ ለሀገር ልማትና እድገት የሚውል በመሆኑ የዜግነት ግዴታን በተገቢ መንገድ መወጣት እንደሚገባም ያስረዳሉ። ባልሰራው ልክ ሲመጣ ሰው ይላል። በሰራው ልክ ከመጣ ግን የዜግነት ጉዳይ ነው። በሰራበት ልክ ለመንግስት መግበር መቻል አለበት። ምክንያቱም ካልተሰራ አገራዊ ልማት አይመጣም። እኛ በምንከፍለው ግብር ነው መንገድ ብንል፣ ውሃ ብንል፣ ትምህርት ብንል ማንኛውም ተቋማት ሊገነቡና ልንገለገል የምንችለው በምንከፍለው ገቢ ነው። ግብርን የመንግስት ድርሻ ብቻ አድርጎ ማየት አይደለም። መንግስት ያስከፍላል እንጂ ራሱ ባለድርሻ አካላት ሆኖ ያስከፍላል እንጂ ጥቅሙ ግለኛ ነው። ማንኛውም ሰው ተቋም መስርቶ እስከሰራ ድረስ ግብር የመክፈል ግዴታ አለበት። ግብር ለሀገር ነው የሚጠቅመው። ግብር ለህዝብ ነው እና ማንኛውም ሰው ግብር መክፈል አለበት። ለሚሰራው ስራ ለሚያገኘው ጥቅም ቢያንስ እንኳን መንግስት የሰጠውን ኃላፊነት መወጣት አለበት።
በወረዳው ከ103 ሚሊዮን ብር በላይ ግብር ለመሰብሰብ ታቅዶ በአሁኑ ወቅት ከ77 ሚሊዮን ብር በላይ በመሰብሰብ የእቅዱን 75 በመቶ በላይ መፈጸም ተችሏል። የላይ አርማጭሆ ወረዳ ገቢዎች ጽሕፈት ቤት የግብር ትምህርትና ኮሚኒኬሽን የስራ ሂደት አስተባባሪ ደጅጥኑ ገነቱ በወረዳው ኃላፊነታቸውን በአግባቡ የሚወጡ ምስጉን ግብር ከፋዮች መኖራቸውንም ነግረውናል። አጠቃላይ ግብር ከፋዮቻችን ወደ 1355 ግብር ከፋዮች አሉ በወረዳችን ከደረጃ ለ ከደረጃ መርሃ እንዲሁም ከኪራይ ገቢ ብሎ ማለት ነው። ከነዚህ ውስጥ ያው ሁሉንም ማስከፈል የተቻለበት ሁኔታ አለ። በአጠቃላይ በዚህ በጀት ዓመት ሁሉም ምስጉን ናቸው። ግን ደግሞ በይበልጥ በሚል 3 ግብር ከፋዮችን እንደ ተቋም የመረጥንበት ሁኔታ አለ ማለት ነው። የግብር ስርዓቱ እየተሻሻለ ጥሩና ዘመናዊ የግብር አሰባሰብ ስርዓት ላይ ያለንበት ሁኔታ ነው። ግብርን በአግባቡና ወቅቱን ጠብቆ መክፈል የዜግነት ግዴታ መሆኑን በመረዳት ግብርን በወቅቱ መክፈል እንደሚገባ ተመላክቷል።